እንግዲህ የአባባን ሚስት ማለት ነው ካለችበት አውጥቶ ወደ ቤት እንድትሄድ አድርጓታል ማለት ነው። እና ይህን ነገር ያደረገው እንግዲህ ከድል ጋር በማውራታቸው አሁን ላይ ምንም ቢፈጠር ምንም ቢሆን እኔ አለሁልሽ፣ ችግር የለውም፣ እናቴን እንዳትፈሪው፣ አንቺም በምንም አይነት ምክንያት ደግሞ ትምህርትሽን ማቋረጥ የለብሽም፣ ወደ ቤትሽ ትመለሻለሽ፣ ትምህርትሽን ትጀምሪያለሽ። ሲቀጥል ደግሞ አባባም ሚስቱን ለማየት እጅግ በጣም ጓጉቷል። ስለዚህ ያው ሚስቱም እሷም እሱን ማግኘት አለባት። አባባም እጅግ በጣም እያሰበ ስለሆነ በዚህ ጉዳይ ሌላ ውስጥ እንዳይገባብን የግድ ከሚስቱ ጋር ማገናኘት አለብን። እስካሁን የቆያችሁት ይበቃልና ወደ ቤት እንድትመለሽ እፈልጋለሁ ባለው መሰረት ማለት ነው። እንግዲህ ያው ወደ ቤት ተመልሳ ነበረ። እንግዲህ ወደ ቤት መመለሷን እየሰማው ናቲ ደግሞ እጅግ በጣም ተበሳጭቷል። እንዴት ያለን ትዕዛዝ ወደዚያ ትሄዳላችሁ? እንዴት እንደዚህ ይሆናል? እያንዳንዱን የሆነውንም ያልሆነውንም ነገር ታወሪያታለሽ፣ አልለቅሽም በማለት እንግዲህ ወደ እድል አምርቶ ነበረ ማለት ነው። አባባ ወደ ቤት እንዲመለስ አድርጓል። ምክንያቱም አባባ ከዚያ ጋር ከተገኘ ጠብ ይፈጠራል። ስለዚህ አንተ ወደ ቤት መመለስ አለበት አባዬ፣ ወደ ከተማ ሄድ፣ እኔ ሁሉን ነገር አስተካክላለሁ፣ ሁሉን ነገር በእኔ ጣለው፣ ችግር የለውም በማለት እንግዲህ ተመስገን በማውራት አባባም ወደ ቤቱ ተመልሷል ማለት ነው። እና ወደ ቤቱ በተመለሰበት ሰዓት እንዳለችው እድል ማለት ነው ወዲያውኑ ነበረ እጅግ በጣም ተበሳጭቶ ተናዶ እየዛተ ማለት ነው ናቲ ወደ እድል እየመጣው ማለት ነው። በነገራችን ላይ የአባባ የሚስቱ ቤትንም ያውቀዋል። እዚያ ድረስ በመሄድ ነው እንግዲህ ከእናቱ ጋር በመሆን እያንዳንዱን ነገር ማለት ነው ከጀርባ ሲሰራ የነበረው ናቲ ማለት ነው። የናቲ ጸባይ እጅግ በጣም አስቸጋሪ ነው እውነት ለመናገር ምክንያቱም ከነሱ ጎን በመምሰል ከነሱ ጋር አብሮ እየበላ እየጠጣ ስንት ነገር እየሆነ ከአባባና እንዲሁም ደግሞ ከትሁት ላይ እጅግ በጣም ነው የተጫወተባቸው ማለት ነው። ለነሱ ይህ አይገባቸውም ነበር፣ ግን እሱ የእናቱ ቢጤ ስለሆነ ራስ ወዳድ ስለሆነ ሲያደርጋቸው የነበሩ ነገሮች በሙሉ እጅግ በጣም አሳፋሪዎች ናቸው ማለት ነው። እና አሁን ላይ እንግዲህ አባባ ያው ሁኔታውን በስልክ ስታወራ እድል ስለሰማች ማለት ነው ይህ ልጅ በመጣና እኔ ራሴ በጨረስኩት እያለ ነበር አባባ። ስለዚህ በዚህ ምክንያት አባባ ወደ ቤት መመለስ እንዳለባቸውና ለእኔ ተመስገንን ብቻ ካስቀመጥክልኝ ችግር የለውም እሱ ያግዘኛል በማለት እንግዲህ እድል ማለት ነው ይህን ነገር እንዲስተካከል አድርጎ አባባም ያው ተመስገንን በመስማት ወደ ቤት በተመለሰበት ሰዓት እንግዲህ ራሱ ናቲ ማለት ነው ወደ እድል ቤት መጥቷል ማለት ነው። እና ወደ ቤት ሲመጣ እጅግ በጣም ነበር ሲያንኳኳው የነበረው ማለት ነው። እና እድል ስትወጣ እንግዲህ አንገቷን እንቅ አድርጎ ለምንድን ነው እንደዚህ ያደረግሽው? ለምንስ እንደዛ አደረግሽ? ያለኔ ፍቃድ ለምን ወጣሽ ከቤት? ለምን እንደዛ ተፈጠረ? እኔ እኮ እንደዚህ አልነበረም። አሁን ለምንድን ነው እንደዚህ ያደረግሽው? እያለ እጅግ በጣም ሲያጨናንቃት እንዲሁም ደግሞ ሲጎዳት በነበረበት ሳለ አሁን ላይ እንግዲህ ተመስገን ወጣ ብሏል። ካለበት ከጀርባ ተደብቆ ነበረ። ስለዚህ ለምንድን ነው ከሴት ጋር አንተ ይህን ያክል እሷን ለምንድን ነው የምትጎዳት? ለምንስ እንደዚህ ታደርጋለህ? የሚለው ተመስገን እንግዲህ አሁን ላይ በጀርባ በመንጣት ማለት ነው ናቲን የሚያጠቀው ይሆናል ማለት ነው። ተመስገን እንደዚሁ ሲቀርብም እንደዚሁ ማለት ነው ጸባዩን አለስልሶ ይቀርባል። ለጠብም ከመጡለት የማይመለስ ነው። በነገራችን ላይ ናቲ በጣም ፈሪ ነው ሲል ነበር ማለት ነው ለአባባ። እንዲሁ ዝም ብሎ እንትን ይላል እንጂ ግን ደግሞ በጣም ልቡ ይፈራል እያለ ከዚህ በፊት እንግዲህ ለአባባ ሲናገር ነበር ተመስገን። ከዚህ አንጻር እንግዲህ ተመስገን አሁን ላይ ናቲን በግልጽ የሚፋለሙበት ይሆናል። እስከዛሬ እያንዳንዱን ነገር ከጀርባ በመሆን ሲከታተለው ነበረ። ምክንያቱም የአባባ ሚስት እንዳትገኝ በማድረግ ትሁትና እንዲሁም ደግሞ ራሱ ተመስገን የአባባ ሚስት ከአባባ ጋር እንድትገናኝ እያደረጉ እጥረት በሚያደርጉበት ሰዓት ላይ ነገሮቹን ሲያበላሽበትና እንዲሁም ደግሞ እንዳትገኝ በማድረግ ማለት ነው ከጀርባ ሆኖ ሲያበላሽበት የነበረው ራሱ ናቲ እንደሆነ በተረዳ ጊዜ እሱን ቀጥታ ሄዶ ጠብ አልፈለገውም። ግን ደግሞ ከጀርባው እሱ እንደሚያደርገው ማድረግ ነበር የሚፈልገው ማለት ነው። አሁን ላይ ግን
ፊት ለፊት የሚፋለሙበትና የሚጋጠሙበት ጊዜ ደርሷል ማለት ነው። ስለዚህ አሁን ላይ ናቲ የሱ ይሄ ፓርት ማለት ነው የመጨረሻው ነው። ምክንያቱም እያንዳንዱን ነገር በቃ አባባም አውቋል በነገራችን ላይ ማለት ነው። ናቲ እንደዚ አይነት ነገሮችን የሱ እጅ እንዳለበት እንዲሁም ደግሞ አባባ ከሚስቱ ጋር እንዳትገኝ በማድረግ ከእናቱ ጋር ካለምዬ ጋር በመሆን አብሮ እንደሚሰራ ስለደረሰበት ግን ደግሞ ለመታገስ ማለት ነው ሌላ ችግር ውስጥ እንዳይገቡ በማለት አባባ የውስጡን አምኮ ለመቻል ተገዷል ማለት ነው። እስካሁን ባለው ማለት ነው እና አሁን ላይ እንግዲህ የመጨረሻው ፓርት ነው የሚሆነው። ያ ማለት እንግዲህ ናቲ የሚዋረድበት ተዋርዶ ከአባባ ቤት እንዲሁም ደግሞ ከትሁት ልብ የሚወጣበት ነው። ምክንያቱም አባባም ብሏል ትሁት እውነቱን የናቲን ባህሪውን እያወቀች ለአንዴና ለመጨረሻ ከእሱ ጋር የምትለያይ ይሆናል በማለት እንግዲህ ከዚህ በፊት ለተመስገን ሲናገር ነበረ ማለት ነው። እውነት ነው ትሁት ይህን ያክል ማለት ነው ናቲ ከእናቱ ጋር በመተባበር እንዲሁም ደግሞ የአባባን ሚስት እንድትርቅ እንዳትገኝ የሚያደርገውን ነገር ከደረሰችበት ለአንዴና ለመጨረሻ የእሷና የእሱ የሚተያዩበት ጊዜ ነው ብዬ ነው የማስበው። ምክንያቱም እያንዳንዱን ነገር አሁን ላይ ማለት ነው ቴናም እንዲሁም ደግሞ አባባም ተመስገን ከሚሏት ነገር ራሷ ያየችው ነገር አለ ማለት ነው። ትሁት እንግዲህ ራሱ እናቴ ማለት ነው እድል የአባባን የሚስቱን ሀብል አንጣልኝ ስትለው ማለት ነው ያንን ሀብል ለማግኘት ቤቱን ትርምስምስ ያደርገው ነበር እና በቀን ስንቴ እዛ ቤት ሲመላለስ ነበር። ምንድን ነው እኔ ነኝ ወይስ ቤቱ ነው የናፈቀ? ምንድን ነው እንደዚህ ናቲ ምን ሆኖ ነው? በጣም ተመላለስኩ እኮ በማለት ራሱ ትሁት ተናግራለች ማለት ነው። እና ዘወር ዘወር እያለ ቤቱን ነው ሲቃኝ የነበረው እና ምንድን ነው የጠፋ ነገር አለ እንዴ እስከ ማለት ድረስ ትሁት አረ ምንም የጠፋኝ ነገር የለም እኔ አንቺን በጣም ፈልጌሽ እንዲሁም ደግሞ ስለናፈቅሽ ነው የተመላለስኩት በማለት ይህን ነገር ነበር የተናገረው ማለት ነው። ደግሞ በመንጣት ምንድን ነው ያደረገው? እድል እንግዲህ የግድ ያንን ሀብል እዘልኝ መንጣት አለብህ፣ በቃ ነገ እንዳትመጣ ከነገ ወዲያ እና ብለዋለች። ምክንያቱም በዚያን ሰዓት እንግዲህ ያው እድል እናቷን ይዛ ማለት ነው ወደ ቤቷ መሄድ ስለፈለገች ማለት ነው እና ልክ ተመስገን እንዳላት ነበር ያደረገችው ማለት ነው። እና ናቲ ይብን እድልን ራሱ ሲተዋወቅ ተመስገን ብሎ ነው ማለት ነው። እና ይሄን አይነት ነገሮችን የሚሰራው ራሱ ተመስገን ነው ብሎ ተመስገንን ለማስጠቆር እሱ በጣም ጥሩ ነገር እንደሚሰራ አድርጎ ተመስገን ደግሞ መጥፎ ነገሮችን እንደሚሰራ አስመስሎ ነው ይሄን ነገር ሲጠቀም የነበረው ማለት ነው። ግን ደግሞ የሚሰራቸው ድራማዎች እንዳለ ተነቅተውበታል ማለት ነው እና ትሁት ምንድን ነው ያለችው? እንግዲህ ያንን ሀብል እንግዲህ ስለፈለገ ናቲ ያንን ሀብል እንዴት አድርጎ ነው ማግኘት የሚችለው የሚለው ነገር በጣም እንትን ስላለው እንግዲህ ትሁትን ሸወዳት ማለት ነው። እና በቃ ለሽማግሌ በምንልክበት ሰዓት የምትለብሽው ልብስ እኮ መርጬልሻለሁ፣ አዝዤልሻለሁ አያምርም እንዴ ምናምን እያለ ልብስም ሲያሳይ ነበር ማለት ነው። እና ትሁት መንበላለች በአንዴ እኮ ሽምግልና አይቀበሉም፣ ላትቀበልም ይቻላል፣ ያኔ አይቻልም ራሱ ሊባል ይችላል። እንደዚህም አለ እንዲህ የሀገር ባህላችን ነው ግድ ነው እያለች እንዲሁም እሷ ስትመልስለት ነበረ ማለት ነው። ለማንኛውም ችግር የለውም እሺ ከተባለ በኋላ ትለብሸዋለሽ ምን ችግር አለው እያለ ናቴ ሲናገር ነበረ ማለት ነው። እና ሌላ ያላት ነገር እኔን ደስ እንዲለኝ የአባባ ሚስት ሀብልን እንድታሳይኝ ይፈልጋለሁ። ምክንያቱም እነሱ በጣም ይዋደዳሉ፣ ይፋቀራሉ እና በቃ የእነሱን ትዝታ እንዲሆንን ላንቺ ለማሰራት ፈልጌ ነው። ስለዚህ እባክሽን ሀብሉን አሳይኝ በማለት እንግዲህ ያንን ሀብል እንድታመጣለት ይጠይቃታል ማለት ነው። ትሁት ደግሞ እሺ ችግር የለው ግን እኮ ያን ያክል ዘመናዊ አይደለም፣ ግን ለምን ይሄን ያክል አይኔ ፈልጌው ነው ላንቺ ስጦታ መስጠት ፈልጌ ነው በማለት እሺ ችግር የለውም በማለት እንግዲህ እሷ ሀብሉን ለማምጣት ወደ አባባ ክላስ ሄዳ ነበር ማለት ነው። በምታመጣበት ሰዓት የሆነ ነገር ብላለች ማለት ነው። ምንድን ነው እስካሁን በቃ ሰዎቹ ሲነግሩኝ ሲናገሩኝ ምንም ነገር አልጠረጠርኩም ነበር፣ አሁን ግን እንደጠረጠረህ የግድ እንትን ብለኸኛል በማለት እንግዲህ ጠርጥረዋለች ማለት ነው። ይሄን አግኝተ ደግሞ እስኪ ምን ልታደርግ ይሆን እያለች እንግዲህ ትሁት ሀብሉን ይዛ ማለት ነው። ሀብሉ ደግሞ የአባባ ሚስት ሳይሆን ሌላ ሀብል ነበር ያመጣችው ማለት ነው። እንዴ ይሄማ እኮ ዘመናዊ ነው በማለት እንግዲህ ተናግሯል ራሱ እናቴ ማለት ነው። ምን ነው ይሄን ያክል እና አባባን በጣም ትልቅ ካደረካቸው እኮ ግን ደግሞ አብረን ሄደን ነው ይሄን ነገር የምናሰራው በማለት እንግዲህ ትሁት ተናገረዋለች እናቴን። አረ በፍጹም እንዴ
አብረንማ አንሄድም፣ ችግር የለውም አንቺ ለምን ትለፊያለሽ? እዚሁ ትቀመጫለሽ፣ እኔ ራሴ አሰራዋለሁ በማለት እንግዲህ ያን ነገር በመያዝ ቀጥታ ከቤት ይወጣል ማለት ነው። በቃ ሀብሉን አገኘሁት፣ ይህንን ለእድል እሰጣታለሁ፣ ከዛ በኋላ በቃ እኔ በምላት መንገድ ትሄዳለች የሚል ሀሳብ ነበረው እሱ ማለት ነው። ደስ ብሎት ምናምን ነገር። በነገራችን ላይ ሀብሉን ራሱ ሄዳ በምታመጣበት ሰዓት ይቺ ሞኝ ጅል እያለ ራሱ ትሁትን ሲናገራት ነበር። እንግዲህ የሚወዳትን የሚያፈቅራትን ሊያገባት ያሰባትን ሴት ራሱ ገና ካሁኑ ሞኝ ጅል እያለ ራሱ ሲሰድባት ነበር ማለት ነው። ያ ማለት እንግዲህ እልህ ነው የያዘው፣ እልህ ማለት ነው። እና ይብን እናቱን ሲያወራ ይህ ሽማግሌ ሚስቱን የማገኝበት ቀን በጣም ርቆበታል እያለ እንግዲህ አባባንም ሲናገረው ነበር ማለት ነው። በነገራችን ላይ እናቴ እና አለምዬን በቃ የሆነ በቃ ሰው አድርጋችሁለት መልካም ነገር የማይመልሰው ማለት ነው መልሶ እናንተን እንድትወድቁ በቃ ያልሆነ ውስጥ እንድትገቡ ነው የሚያደርጉት ማለት ነው እና አድርጋችሁላቸው ምናምን ነገር በቃ በመጥፎ ነገር የሚመልሱት ነገር ነው የታየን ማለት ነው። እና አሁን ላይ እንደዛ ነው እና እጅግ በጣም ከባድ ነው ማለት ነው። እና ያው እናቴ ያን ነገር አገኘው በማለት ወደ እድል ጋ ነበር እያመራው ማለት ነው። እድል ጋ በመደወል የት ነው ያለሽው ምናምን መጥቼ ቋጠውሽ ኧረ ወደ ቤት ተመለስኩ እኮ ማን ተመለሻለሽ ብሎ እጅግ በጣም ተናዶ ተበሳጭቶ ቀጥታ ወደ እድል ሂዶ እድልን ለማጥቃት ሞክሯል። ግን ደግሞ ደግነቱ ተመስገን አለ። ተመስገን የልኩን ይሰጠዋል። ስለዚህ ለአንዴና ለመጨረሻው ማለት ነው ናቲ የሚዋረድበት ጊዜ ይሆናል። እንዲሁም ደግሞ አባባ ከሚስቱ ጋር የሚገናኝበት ተመስገንና ትሁት ደግሞ የሚቀራረቡበት ጊዜ ይፈጠራል ብዬ አስባለሁ። እናንተም ያላችሁን ሀሳብ አስተያየት በኮሜንት ላይ ማስቀመጥ ትችላላችሁ። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ ሲሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።